ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ በቀጠናችንና በዓለም ዙሪያ የተሰሙ የፖለቲካውን አሰላለፍ የሚቀይሩ አጓጊ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎች መካከል የኢሳያስ ቤት ውስጥ ሁከት ተቀስቅሷል። ምን እንደሆነ ከመረጃው ይሰሙታል። በሌላ በኩል የፕሬዝዳንት አልሲሲ ድብቅ ሴራ ተጋልጧል። በግብጽ የበረሃ ስንዴ እርሻዎች ውስጥ ተደብቆ የሱዳንን ሰማይ በድሮን እያነደደ ያለው ሚስጥራዊ የጦር ጣቢያም ተገኝቷል። ካይሮ ቀጠናውን እንዴት እያወከች እንደሆነ የምንሰማው አዲስ መረጃ አለ። በመጨረሻም ወደ አስገራሚ መረጃ ስናልፍ በሳውዲ ግመል መሆን ቪዛ ከማግኘት ይልቃሏል። በሚሊዮን ለሚቆጠሩ ግመሎች ፓስፖርትና ቺፕ የታደለበት አስገራሚው የሪያድ ህግና የኢትዮጵያ ነጭ ወርቅ ጎረቤት ሀገራትን በቁጥጥሩ ስር እያዋለ ያለበት ሚስጥር ምን እንደሆነ ዝርዝሩን እናያለን። ለቻናሉ አዲስ ከሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። በመጀመሪያም በኢትዮጵያና በኤርትራ መካከል ዓመታት ሰፍኖ የነበረው የማርና ወተት ዲፕሎማሲ አብቅቶለት አሁን ቀጠናው ወደ ከፋ የቃላት ጦርነትና የጦርነት ደመና ውስጥ መግባቱን የሚያመላክቱ ክስተቶች ተከታትለዋል። ትላንትና በህዝብ ተወካዮች ምክር ቤት የተገኙት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በቀይ ባህር ላይ ያላትን ጥያቄ የብሔራዊ ደህንነትና የህልውና ጉዳይ ሲሉ ለይተውታል። እስራኤል የጎላን ተራራን ለደህንነቷ ስትል በቁጥሯ ስር ማድረጓን እንደ ምሳሌ የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያም ከቀይ ባህር ተለይታ መኖር እንደማትችልና አሰብ ላይ ለዘመናት የገነባቸው ሀብት መኖሩን አስታውሰው ለኛ የሚገባንን ዛሬ መከልከል ቢታሰብም በቀጣይ ማስቀረት እንደማይቻል ወደማይፈለግ ግጭት ሳይገባ በድርድር መጨረስ ይሻላል ሲሉ ጠንከር ያለ ማስጠንቀቂያ ያዘለ ጥሪ አቅርበዋል። ይህ ንግግር ኢትዮጵያ የባህር በር ለማግኘት ያላትን ጽኑ አቋም የሚያሳይ ሲሆን ለኤርትራ አሰብን በሰላም በንግድ ህግ አሳልፎ መስጠት ብቸኛውና አስተማማኙ የሰላም መንገድ መሆኑን የሚያመላክት ነው። ይህ በእንዲህ እንዳለ የአስመራው መንግስት በጠቅላይ ሚኒስትሩ ንግግር ክፉኛ መደናገጡ ታይቷል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የጠቅላይ ሚኒስትሩ ንግግር በኤርትራ ላይ ጦርነት ለመክፈት የቀረበ ሰበብ ሲሉ የፈረጁ ሲሆን በተለይም የጎላን ተራራ ምሳሌ መነሳቱ ኤርትራን ከፍተኛ ስጋት ውስጥ ከቷታል። ጠቅላይ ሚኒስትር አብይ በትግራይ ጦርነት ወቅት የኤርትራ ጦር የፈጸመውን ዝርፊያና የጅምላ ግድያ እንደዚሁም የፕሪቶሪያውን ስምምነት ሲፈረም ኤርትራ ያሳየችውን ቅሬታ ይፋ ማድረጋቸው በሁለቱ ሀገራት መካከል የነበረው የቀድሞ ወዳጅነት መፍረሱን የሚያረጋግጥ ነው። ኢትዮጵያ የባህር በር ጥያቄዋን በሊዝ በመሬት ልውውጥ ወይንም በግድብ ድርሻ ለመፍታት ብታቅድም ኤርትራ ግን ይህንን እንደ ወረራ ስጋት እየቆጠረችው ትገኛለች። የፌዴራል ፖሊስ ከቀናት በፊት ከኤርትራ ወደ ፋኖ የተላከ የጦር መሳሪያ ያስኩ በማለቱ ውጥረቱን ከቃላት አልፎ ወደ መሬት ጠብታ መውረዱን ያሳያል። በአጠቃላይ ኢትዮጵያ ቀይ ባህርና ኢትዮጵያ ለዘላለም ተለይተው ሊኖሩ አይችሉም በሚለው መርህ አቅሟን እያጠናከረች ሲሆን አስመራ በአሁኑ በሰላማዊ የንግድ ህግና በድርድር ጠረጴዛ ላይ ካልተቀመጠች የቀጣዩ ጊዜያት ክስተቶች ለኤርትራ ሉዓላዊነት አስቸጋሪ ሊሆኑ እንደሚችሉ ይገመታል። ከዚህ ጋር በተያያዘ በአፍሪካ ቀንድና በአባይ ተፋሰስ ላይ ሁልጊዜም የራሷን የበላይነት በሌሎች መቃብር ላይ ለመገንባት የምትጥረው ግብጽ አሁን ደግሞ በሱዳን የእርስ በርስ ጦርነት ውስጥ እጇን እስከ ክንዷ አስገብታ ቀጠናውን እያወከች መሆኑ ተጋልጧል። ኒውዮርክ ታይምስ ባደረገው ጥልቅ የምርመራ ዘገባ በግብጽ ምዕራባዊ በረሃ ኢስት ኦዌናይት በተሰኘው በስንዴ እርሻ በተሸፈነ ስፍራ ውስጥ አንድ ድብቅ የጦር አየር ማረፊያ ለሱዳን ጦርነት መፋፋም ዋነኛ መነሻ ሆኖ እያገለገለ ይገኛል። ግብጽ በዲፕሎማሲው መድረክ ራሷን እንደ ሰላም አስከባሪ ብታቀርብም በስተጀርባ ግን በዘመናዊ የቱርክ ድሮኖች የታገዘ ጥቃት በሱዳን ምድር ላይ እየሰነዘረች መሆኑ ታውቋል። ፕሬዝዳንት አብዱል ፈታህ አልሲሲ በሱዳን ቀይ መስመር ተጥሷል ካሉ በኋላ እያንዳንዳቸው $25 ሚሊዮን የሚያወጡትንና እጅግ ዘመናዊ የሆኑትን የቱርክ አኬንቺ ድሮኖች ከዚሁ የግብጽ ድብቅ ማረፊያ እየተነሱ የሱዳንን ሰማይ እያደመቁት ይገኛሉ። እነዚህ ድሮኖች ከሊቢያና ከቻድ ለፈጥኖ ደራሽ ኃይሉ የሚላኩ የድጋፍ መስመሮችን በመምታት የኃይል ሚዛኑን ወደ አልቡርሃን ጦር እንዲያዘነብል እያደረጉ ቢሆንም ድርጊቱ ግን ሱዳንን የዓለም አቀፍ ድሮኖች መፈተኛና የቀጠናውን ሰላም ማናጊያ አድርጓታል። ግብጽ ይህንን ስትራቴጂካዊ የአየር ማረፊያ ከመከላከያ ሚኒስትሯ ጋር በቅርበት በምታስተዳድረው የእርሻ ቀጠና ውስጥ መደበቋ ዓለም አቀፍ ተጠያቂነትን ለመሸሽና በድብቅ ጎረቤት ሀገርን የማፈራረስ ሴራዋን ለማስቀጠል ያላትን እኩይ ፍላጎት ያሳያል። በሱዳን ምድር የውጭ ሀገራት ጣልቃ ገብነት በረታ ሲባል ግብጽ ግን
ከድንበሯ 40 ኪሎ ሜትር ርቀት ላይ በሚገኝ ማረፊያ በቀጥታ በጦርነቱ መሳተፏ ለቀጠናው ሰላም ደንታ እንደሌላ ትልቅ ማሳያ ነው። የፈጥኖ ደራሽ ኃይሉ ድሮኖቹ ከሱዳን ውጪ እየተነሱ ጥቃት እየፈጸሙ መሆኑን በመግለጽ በተገቢው ቦታና ጊዜ ምላሽ እሰጣለሁ ማለቱ ጦርነቱ ድንበር ተሻጋሪ ወደ ሆነ ቀውስ ሊቀየር እንደሚችል ከፍተኛ ስጋት ደቅኗል። ግብጽ በስንዴ እርሻ ስም የሞት መሳሪያዎችን እያመረተችና እያስተኮሰች ቀጠናውን በጦርነት እሳት ስታውቅ፣ ዓለም አቀፉ ማህበረሰብ ግን ለዚህ የካይሮ ድብቅ ሴራ ዝምታን መመረጡ ለሱዳን ህዝብ ተጨማሪ ሰቆቃ ሆኗል። ከፖለቲካዊ መረጃዎች ስንወጣ ጉድ በል ሪያድ የሚያሰኝ በሳውዲ ግመል መሆን ቪዛ ከማግኘት ይቀላል ሲሉ የአል አረቢያ ዘጋቢዎች ተናግረዋል። የሳውዲ አረቢያ መንግስት ሰሞኑን ያወጣው መግለጫ በዓለም ዙሪያ ያሉ ሰዎችን ምን አይነት ዘመን ላይ ደረስን ብለው ራሳቸውን እንዲጠይቁ አድርጓል። እንደ ቀልድ ቢሰማም ነገሩ እውነት ነው። በሳውዲ አረቢያ የሚኖሩ በሚሊዮን የሚቆጠሩ ግመሎች ከእንግዲህ ፓስፖርት ሊታደላቸው ነው ተብሏል። ነገሩን እስኪያስቡት ሳውዲ አረቢያ ለብዙ ሀገራት ዜጎች ቪዛ ለመስጠት ህጉን አጥብቃ ከየት መጣህ ወዴት ትሄዳለህ ብላ ስትጠይቅ ለግመሎቿ ግን ክብር ይገባቸዋል ብላ ቀይ ምንጣፍ ዘርግታላቸዋለች። ብዙ ሰው ሳውዲ ገብቶ ለመስራት ፓስፖርቱን ለማደስ ሲደክም ግመሎቹ ግን ከቆሙበት ሳይንቀሳቀሱ የመንግስት ባለስልጣናት መጥተው ቺፕ ይገጥሙላቸዋል። ፓስፖርታቸውንም በክብር ያስረክቧቸዋል። ከእንግዲህ ግመል ሆኖ ፓስፖርት የሌለው ካለ ህገወጥ ተብሎ ሊታሰር ይሆን? ይህ የግመሎች ፓስፖርት ተራ ወረቀት አይደለም። እያንዳንዱ ግመል በሰውነቱ ውስጥ በሚቀበር ቺፕ አማካኝነት በሳተላይት ወይንም በጂፒኤስ ይከታተሉታል። ማለትም ግመሉ ለእረፍት በረሃ ሄጄ ነበር ቢል እንኳን መንግስት የት እንደነበረ በካርታው ላይ ፒን አድርጎ ያውቀዋል። በተጨማሪም የትኛውም ግመል የየትኛውም ዝርያ እንደሆነ በሰነድ ስለሚረጋገጥ አንዱ ተራ ግመል መጥቶ እኔ እኮ የታዋቂው ባለጸጋ ግመል ልጅ ነኝ ብሎ በሐሰት መፎከር አይችልም። ሁሉም ነገር በፓስፖርቱ ላይ ጥቁር በነጭ ሰፍሯል። የሳውዲ አካባቢ እና የእርሻ ሚኒስቴር ይህ አሰራር በዘርፉ ያለውን ምርታማነት ይጨምራል ቢልም እኛ ግን በአይነ ህሊናችን የሚታየን ሌላ ነው። ነገ ከነገ ወዲያ ግመሎቹ በረሃ ላይ ተሰብስበው ስማ ቪዛዬ ቢመታልኝ ኖሮ ዱባይ ሄጄ ዘመዶቼን ጠይቄ እመጣ ነበር፣ ፓስፖርቴ ግን ለጊዜው ሳውዲ ውስጥ ነው የሚያገለግለው እየተባባሉ ሲያወሩ ብንሰማ አይገርመንም። እንዲያውም ግመሎቹ ለፓስፖርት ፎቶ ለመነሳት ፎቶ ስቱዲዮ ሄደው ጸጉሬ ተስተካክሏል ወይ ፈገግታይስ ብለው ሲጨነቁ ይታያችሁ። ባጭሩ ሳውዲ ለሰው ልጅ የማትሰጠውን ነፃነትና ክብር ለግመሎቿ መስጠቷን ስናይ በቀጣይ ግመሎቹ የግል አውሮፕላን ካልተገዛልን ብለው ሰልፍ እንዳይወጡ ያሰጋል። ለማንኛውም ከእንግዲህ ሳውዲ አረቢያ ውስጥ ግመል መንገድ ላይ ሲያዩ እንስሳ ነው ብለው እንዳይጋፉት። ፓስፖርት ያለው ባለስልጣን ሊሆን ስለሚችል አክብሮቱን ይግለጹለት። በመጨረሻም ኢትዮጵያ የምስራቅ አፍሪካን የቀጠናዊ ፖለቲካዊ ገጽታ ለዘላቂው የሚቀይርና የጎረቤት ሀገራትን የእድገት ቁልፍ በእጇ የምታስገባበት አዲስ የታሪክ ምዕራፍ ላይ ትገኛለች። ሰበር ዜና የተሰማው ከኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ነው። ኮርፖሬሽኑ ይፋ እንዳደረገው ሀገሪቱ ከደቡብ ሱዳንና ከሶማሊያ ጋር በኤሌክትሪክ ኃይል ለመተሳሰር የሚያስችላትን አዲስና ግዙፍ የመሰረተ ልማት ግንባታ ለመጀመር ዝግጅቷን አጠናቃለች። ይህ ስትራቴጂካዊ እርምጃ ኢትዮጵያ በታላቁ ህዳሴ ግድብና በሌሎች ግዙፍ ማመንጫዋ የምታመነጨውን ነጭ ወርቅ ለጎረቤት ሀገራት በማዳረስ ቀጠናውን በኢኮኖሚና በፖለቲካ አስተሳስሮ የመምራት ቁልፍ ሚናዋን በተግባር የምታረጋግጥበት ታላቅ ክስተት ነው። ከደቡብ ሱዳን ጋር የነበረው ግንኙነት ወደ ተግባር ተሻግሮ ከ3 ሳምንት በፊት የኃይል ግዢ ስምምነት የተፈረመ ሲሆን በአሁኑ ወቅት የሁለቱ ሀገራት የቴክኒክ ባለሙያዎች ቡድን ተቋቁሞ ወደ ስራ ገብቷል። ይህ ቡድን የኃይል ማስተላለፊያ መስመሩን የሚያርፍበትን ጣቢያ፣ የግንባታውን ርቀት፣ አጠቃላይ የፕሮጀክቱ ወጪ የሚያጠና ሲሆን መነሻውም ከመቱ ወይንም ከጋምቤላ እንዲሆን በጥናት ይወስናል። ይህ ግዙፍ መሰረተ ልማት ከኤሌክትሪክ ሽያጭ ባለፈ የኢትዮጵያ የጂኦፖለቲካ ተጽዕኖ ፈጣሪነት ወደ አዲስ ከፍታ ያሸጋግረዋል። ሶማሊያና ደቡብ ሱዳን ለኤሌክትሪክ ኃይል የሚያወጡትን ወጪ እጅግ ጣራ የነካ በመሆኑ ፕሮጀክቱ ለሁለቱ ሀገራት የህልውና ጉዳይ ያደርገዋል። ለምሳሌ በሶማሊያ 1 ኪሎዋት የኤሌክትሪክ ኃይል እስከ 50 ሳንቲም የአሜሪካ ዶላር የሚጠጋ ሲሆን ይህም በዓለም ላይ ካሉ ውድ የኃይል ክፍያዎች ቀዳሚው ነው። በአንጻሩ ኢትዮጵያ ለጎረቤት ሀገራት የምታቀርበው የኃይል ዋጋ በአማካይ 0.06 እስከ 0.07 ዶላር ባለው ክልል ውስጥ የሚገኝ በመሆኑ ሀገራቱ ከኢትዮጵያ ጋር ኃይል ሲያገኙ የወጫቸውን እስከ 80 በመቶ የሚሆነውን መቀነስ ይችላሉ። የግዙፍ የዋጋ ልዩነት ሀገራቱ ያላቸውን ከፍተኛ የኃይል ጥማት ኢትዮጵያ በቀጠናው ላይ ያላትን የፖለቲካ የበላይነት ወደ ኃይል ዲፕሎማሲ ወይንም ፓወር ዲፕሎማሲ ይቀይረዋል።
ይህ የኢትዮጵያ ስትራቴጂ ሩሲያ የተፈጥሮ ጋዝን እንደ ፖለቲካዊ መሳሪያ በመጠቀም አውሮፓ ላይ የምታሳድረውን ተጽዕኖ የሚያስታውስ ነው። ሩሲያ አቅርቦቷን በማቋረጥና ዋጋን በመቀያየር አውሮፓውያንን ለከፍተኛ የኢኮኖሚ ቀውስና ለፖለቲካዊ ውሳኔ መዋዠቅ እንደዳረገች ሁሉ ኢትዮጵያ የምስራቅ አፍሪካን ሀገራት የኢንዱስትሪና የብርሃን ምንጭ በመሆን በቀጠናው የምትፈልገውን የሰላምና የጸጥታ ፍላጎት ለማስከበር እንደ ትልቅ የመደራደሪያ መሳሪያ ትጠቀምበታለች። ጎረቤት ሀገራት መሰረታዊ የኢኮኖሚ እንቅስቃሴያቸው በኢትዮጵያ የኤሌክትሪክ ኃይል ላይ ጥገኛ መሆኑ በኢትዮጵያ ብሔራዊ ጥቅም ላይ የሚቃጡ ማናቸውንም የዲፕሎማሲያዊና ወታደራዊ እንቅስቃሴዎች ገታ እንዲያደርጉ የሚያስገድድ የኃይል የበላይነትን ያጎናጽፋታል። የኢትዮጵያ ኤሌክትሪክ ኃይል ሽያጭ በየዓመቱ እያደገ የመጣ ሲሆን ባለፈው በጀት ዓመት ብቻ ለጎረቤት ሀገራት ከቀረበ ኃይል እስከ $100 ሚሊዮን በላይ ገቢ መገኘቱ የዘርፉን አዋጭነት ያረጋግጣል። ሶማሊያም የኃይል ፍላጎቷን በይፋ ማሳወቋ የኢትዮጵያ የተፈጥሮ ጸጋ ለቀጠናው ሀገራት ብቸኛውና አስተማማኝ የአማራጭ መሆኑን ዳግም ያረጋገጠ ክስተት ነው። ሀገራት የብርሃን ምንጫቸውን ከኢትዮጵያ ሲያገኙ በመካከላቸው የሚፈጠረው የጋራ ተጠቃሚነትና ዲፕሎማሲያዊ ቁርጠኝነት በቀጠናው አስተማማኝ ሰላም ለመገንባት ትልቁ የኃይል መሳሪያ ነው። ኢትዮጵያ ለራሷ ተርፋ ለጎረቤቱ ብርሃን የምታካፍልበት ይህ ታሪካዊ ወቅት ሀገራዊ ሉዓላዊነታችንን በኢኮኖሚ ጡንቻ የምናጠናክርበትና በምስራቅ አፍሪካ የብልጽግና ሞተር መሆናችንን በተግባር ለዓለም የምናሳይበት ኩሩ አጋጣሚ ሆኗል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።